ድንገት ግን ዋንጫው ከኤግዚቢሽን አዳራሽ ውስጥ በሚያስገርም ሁኔታ ተሰረቀ። ፖሊስ ግራ ተጋብቷል። ሚዲያው እየጮኸ ነው። ሌባው ደግሞ 15000 ፓውንድ ካልተከፈለኝ ዋንጫውን አቅልጬ የወርቅ ስባሪ ያደርገዋለሁ እያለ የእግር ኳስ ማህበሩን ያስፈራራል። ይህንን ዓለም አቀፍ ውርደት ለመሸፈን ሲባል ፖሊስና የእግር ኳስ ማህበሩ በፊፋ ላይ ክህደት ፈጽመው ሌላ ፎርጅድ ዋንጫ ለማሰራት ተገደዱ። ዛሬ በስፖርቱ ዓለም ውስጥ እጅግ አስገራሚ ሚስጥራዊና እስከዛሬም ድረስ መፍትሄ ካልተገኘላቸው ወንጀሎች መካከል አንዱ የሆነውን የጁሊየስ ሬሚ ዋንጫ ስርቆት በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በጣሊያናዊው አርቲስት ሲልቪዮ ጋዛኒጋ በ1974 ዓ.ም የተቀረጸው የፊፋ የዓለም ዋንጫ በትላልቅ ስፖርታዊ ውድድሮች ታሪክ ውስጥ እጅግ ታዋቂና ተፈላጊ ሽልማት መሆኑ አያጠራጥርም። ነገር ግን ይህ ዋንጫ በአይነቱ የመጀመሪያው አልነበረም። እንደ አውሮፓውያን አቆጣጠር በ1930 ዓ.ም ውድድሩ ከተመሰረተበት ጊዜ ጀምሮ የነበረው የመጀመሪያው ዋንጫ የጁሊየስ ሬሚ ዋንጫ በመባል ይታወቅ የነበረ ሲሆን በ20ኛው ክፍለ ዘመን አጋማሽ ማለትም በ1966 ዓመተ ምህረት መጋቢት ወር ላይ እጅግ እንግዳና አስገራሚ ለሆነ ታላቅ ዘረፋ ተጋልጧል። ታሪኩ በትክክል የጀመረው እንደ አውሮፓውያን አቆጣጠር መጋቢት 20 ቀን 1966 ዓመተ ምህረት እሁድ ማለዳ ነበር። በለንደን ዌስት ሚኒስተር ወደሚገኘው የሞቶዲሲ ሴንትራል ሆል አዳራሽ አንድ ጥቁር ታክሲ መጥቶ አንድ ሰው አወረደ። የህንጻ ውድድሩን ለማስተዋወቅ ሲባል የዓለም ዋንጫው ለህዝብ እይታ ቀርቦበት የነበረው ቦታ ነው። በወቅቱ የተመለከቱት ሰዎች እንደገለጹት ከሆነ የግለሰብ እድሜው በ30 እና 40 ዓመታት መካከል የሚገመት ቁመቱ 1 ሜትር ከ67 የሆነ ጥቁር የዝናብ ካፖርት የለበሰና ወደ ኋላ ገባ ያለ ጸጉር ያለው ሰው ነበር። ዋንጫው በአንደኛው ፎቅ ላይ በሚገኝ አዳራሽ ውስጥ በመስታወት ሳጥን ውስጥ ተቆልፎበት የተቀመጠ ሲሆን ከክፍሉ ጎን ባለው ቢሮ ውስጥ ደግሞ ሁልጊዜ 2 የጥበቃ ሰራተኞች እንዲቆሙ ተደርጎ ነበር። ወደ አዳራሹ የሚወስደው ዋና በር በሰንሰለትና በቁልፍ ተቆልፎ የነበረ ሲሆን ምንም እንኳን በዚያን ዕለት ኤግዚቢሽኑ ለህዝብ ዝግ ቢሆንም የቤተ ክርስቲያን የጸሎት አገልግሎት ለመከታተል ለሚመጡ ምዕመናን ግን ህንጻው ክፍት ነበር። በዚያ እሁድ ጠዋት 2 ጠባቂዎች በቢሮአቸው ውስጥ ሲቀመጡ ሌሎች 2 ጠባቂዎች ደግሞ በታችኛው ፎቅ ላይ ዋጋቸው ወደ 3 ሚሊዮን ፓውንድ የሚጠጋ ውድ የቴምቢር ስብስቦችን ይጠብቁ ነበር። ረፋዱ በአንጻራዊ ሁኔታ ጸጥ ያለ በመሆኑ የጁሊየስ ሬሚ ዋንጫ ያለ ንቁ ጠባቂ በሳጥን ውስጥ ብቻውን ተትቶ ነበር። ከጧቱ 5 ሰዓት ላይ አንደኛው ጠባቂ መጥቶ ዋንጫው በቦታው መኖሩን አረጋግጦ ሄደ። ነገር ግን ከ25 ደቂቃዎች በኋላ አንደኛው ጠባቂ ከሽንት ቤት ሲመለስ ቀደም ሲል በታክሲ የመጣውን ያንን ሰው በህዝብ ስልክ ሲያወራ ተመለከተው። ሰውየው ለጠባቂው ጀርባውን ሰጥቶ ይነጋገር ነበር። ልክ በ5:45 ላይ ጠባቂው በታችኛው ፎቅ ላይ ከነበረው ባልደረባው ጋር ፈረቃ ለመቀያየር ሲል ዋንጫው ያለበትን አዳራሽ አለፈ። በዚያ ቅጽበት ወደ ውስጥ ሲመለከት ግን መቀመጫው ባዶ ሆኖ አገኘው። ዋንጫው ሊቀመጥበት ከሚገባው ቦታ ላይ ተነስቷል። በካቢኔው ጎን የነበረው ትንሽ መቆለፊያ ተሰብሮ በረንዳው ላይ ተጥሏል። በጥቂት ደቂቃዎች ውስጥ የማይታሰበው ነገር ተከስቶ የዓለም ዋንጫው ተሰረቀ። የስርቆቱ መርዶ እንደተሰማ ፖሊሶችና መርማሪዎች ወዲያውኑ ህንጻውን ወረሩት። በእግር ኳስ ማህበሩ አደራ የተሰጣቸውን ይህንን ታላቅ ዋንጫ ለማግኘት እያንዳንዱን ጥግ ቢፈትሹም ምንም አይነት ፍንጭ ሊያገኙ አልቻሉም። መርማሪዎቹ የወንጀሉን ስፍራ ሲመረምሩ ሌባው ወደ አዳራሹ የገባበትን መንገድ ደረሱበት። ወደ አዳራሹ በሚወስደው በር እጀታ ላይ የነበረው አንደኛው የብረት ቁልፍ ተሰብሮ ስለነበር በሩን አጥብቀው የያዘው ሰንሰለትና መቆለፊያው ሙሉ በሙሉ ጥቅም አልባ ሆኖ ነበር። ሌባው ወደዚህ ታላቅ ዋንጫ ለመድረስ የፈታቸው 8 ትናንሽ ብሎኖች ብቻ ሲሆን በሳጥኑ ውስጥ የነበረው ደካማ መቆለፊያም በቀላሉ ተሰብሮ ነበር። መርማሪዎች በአካባቢው ከነበሩ ምስክሮች መረጃ ለመሰብሰብ ሞከሩ።
አንዲት የሰንበት ትምህርት ቤት ለመከታተል የመጣች ሴት እንደገለጸችው ከሆነ ከጧቱ 5 ሰዓት ላይ አንድ ሰው በኤግዚቢሽኑ አዳራሽ አቅራቢያ በሚገኘው ሽንት ቤት ደጃፍ ላይ ቆሞ አስተውላ ነበር። ይህንን ህንፃ ለ8 ዓመታት ያህል ብትመላለስበትም ይህንን ሰው አይታው እንደማታውቅና ሽንት ቤት ውስጥ ማንም ስላልነበረ ማንንም ሊጠብቅ እንደማይችል ገልጻለች። ነገር ግን ይህ ሰው ራሰ በራ ነጭ ካፖርትና ሻርፕ የለበሰ በመሆኑ ጠባቂው በስልክ ሲያወራ ካየው ጥቁር ጸጉር ካለው ሰው ጋር ፈጽሞ አይመሳሰልም ነበር። ይህ የሁለቱ ምስክሮች መግለጫ በዘረፋው ላይ ከአንድ በላይ ተጠርጣሪዎች ሳይሳተፉ እንዳልቀረ ጠንካራ ፍንጭ ሰጠ። በማግስቱ ዜናው በዓለም ዙሪያ ባሉ ጋዜጦች የፊት ገጽ ላይ የሰፈረ ሲሆን ዓለም አቀፉ ማህበረሰብም በእንግሊዝ ላይ ከባድ ትችት ማውረድ ጀመረ። በተለይም የብራዚል እግር ኳስ ማህበር በእንግሊዞች ላይ ከፍተኛ ቁጣውን በመግለጽ ይህ እኛ ሀገር በፍጹም አይከሰትም፣ የኛ ሀገር ሌቦች እንኳን እግር ኳስን ከልባቸው ስለሚወዱ እንዲህ ያለ ድፍረት አይፈጽሙም በማለት ተሳለቁ። ይህ ዋንጫ ለስርቆት ሲዳረግ ግን የመጀመሪያው አልነበረም። እንደ አውሮፓውያን አቆጣጠር በ1940ዎቹ በሁለተኛው የዓለም ጦርነት ወቅት አዶልፍ ሂትለር ዋንጫውን ፈልገው እንዲያመጡለት ለወታደሮቹ ጥብቅ ትዕዛዝ ሰጥቶ ነበር። በወቅቱ ዋንጫው የፊፋ የጣሊያን ምክትል ፕሬዝዳንት በነበሩት በኦቶሮኒ ባራሲ እጅ የነበረ ሲሆን ናዚዎች ቤታቸውን ለመፈተሽ በመጡበት ወቅት ዋንጫውን ካልጋቸው ስር በጫማ ካርቶን ውስጥ ደብቀውት ስለነበር ሳይያዝ ቀርቷል። በዚህኛው የለንደን ስርቆት ግን ዋንጫው እድለኛ አልነበረም። ስኮትላንድ ያርድ ዋንጫውን በአስቸኳይ ለማግኘት ከፍተኛ ጫና ውስጥ ስለወደቀ ውድድሩ ሊጀመር ጥቂት ወራት ብቻ ሲቀሩት ጉዳዩን እንዲመረምር አንጋፋውንና የለንደንን የወንጀል ዓለም ጠንቅቆ የሚያውቀውን መርማሪ ቻርልስ ባጊን መደበው። ፖሊስ ጥቂት የምስክርነት ቃላት ብቻ ይዞ እየተጨነቀ ባለበት ወቅት በእግር ኳስ ማህበሩና በፖሊስ መካከል ከፍተኛ ሚስጥራዊ ስብሰባ ተካሂዶ አማራጭ እቅድ መዘጋጀት ጀመረ። በዚህ መሃል የእግር ኳስ ማህበሩ ሊቀመንበር የነበሩት ጆ ሚርስ አንድ ሚስጥራዊ ደብዳቤ ደረሳቸው። ደብዳቤው እንዲህ ይል ነበር: ውድ ጆ፣ የዓለም ዋንጫው መጥፋት እንዳሳሰበህ ጥርጥር የለውም። ለኔ ግን ይህ ዋንጫ ተራ ወርቅ ስባሪ ነው። ስለዚህ ዋንጫውን መልሰ ማግኘት ከፈለክ የምልህን አድርግና መመሪያዬን ተከተል። በመጀመሪያ ለፖሊስ ወይም ለጋዜጠኞች ከነገርክ ዋንጫው በቀጥታ ወደ ማቅለጫው ማሰሮ ውስጥ ይገባል። እውነት ነው፣ እኔ ከምፈልገው ገንዘብ አንጻር ዋንጫውን አቅልጬ የማገኘው በጣም ጥቂት ሳንቲም ብቻ ነው። ነገር ግን እኔ ደህንነቴ የተጠበቀ ይሆናል። አንተ ግን ዋንጫውን ለዘላለም ታጣዋለህ። ነገር ግን 15000 ፓውንድ በ5 እና በ1 ፓውንድ ኖቶች ልትከፍለኝ ፈቃደኛ ከሆንክ ዋንጫህን ትረከባለህ። አንተም ሆንክ የተቀረው ዓለም ትረካላችሁ። በዚህ ከተስማማህ መመሪያውን ተከተል። በሐሙስ ምሽት ጋዜጣ የግል ማስታወቂያ አምድ ላይ ለመነጋገር ፈቃደኛ ነኝ ጆ የሚል ኮድ አስፍር። ዋንጫው ካለው ታላቅ ክብርና ታሪክ አንጻር ቢጠፋ ትልቅ ስህተት ነው። ነገር ግን እስከ ሐሙስ ወይም አርብ መልስ ካላገኘው ዋንጫው እንደሚቀልጥ ወቅ። ፊርማ ጃክሰን ይላል። የደብዳቤ ከጆ ሚርስ እጅ የደረሰው የጁሊየስ ሬሚ ዋንጫ ክዳን ከተቀመጠበት ፓርሰል ጋር አብሮ ነበር። ይህም ጃክሰን የተባለው ሰው እውነተኛው ሌባ መሆኑን አረጋገጠ። ለፖሊስ እንዳይናገር ማስጠንቀቂያ ቢሰጠውም ሚርስ ወዲያውኑ መርማሪ ባጊን በማነጋገር ስለ ካሳው ገንዘብ አስታወቀው። ይህ አጋጣሚ ሌባውን ለመያዝና ዋንጫውን ለማስመለስ ብቸኛው መንገድ መሆኑን የተረዱት ፖሊሶች ወጥመድ ማዘጋጀት ጀመሩ። ሐሙስ ዕለት መጋቢት 24 ቀን ዋንጫው በጠፋ በነጋታው ሚርስ በጋዜጣው ላይ ያንን ሚስጥራዊ ማስታወቂያ ወጣ። መርማሪ ባጊ ደግሞ ከባንክ ጋር በመነጋገር ከላይና ከታች ብቻ እውነተኛ የገንዘብ ኖቶች ያሉበት መሃሉ ግን ነጭ ወረቀት የተሞላበት ሻንጣ አዘጋጀ። ፖሊሶች የጆ ሚርስን ስልክ በመጥለፍ የጃክሰንን ጥሪ መጠባበቅ ጀመሩ። በወቅቱ ጆ ሚርስ በጭንቀቱ ምክንያት የልብ ህመም አገርሽቶባቸው አልጋ ላይ ስለነበሩ ስልኩን ያነሳችው ባለቤታቸው ቤቲ ነበረች። ባለቤቷ መነጋገር እንደማይችል ስትገልጽለት ጃክሰን በምትኩ የጆ ረዳት የሆነው ሚስተር ማክፊ ጉዳዩን እንዲያስፈጽም ተስማማ። ይህ ሚስተር ማክፊ የተባለው ሰው ደግሞ ራሱን ደብቆ በስምሪቱ ውስጥ በቀጥታ የገባው መርማሪ ባጊ ራሱ ነበር። ከጥሪው በኋላ መርማሪ ባጊ ያንን 15000 ፓውንድ የያዘ እንዲመስል ወረቀት የተሞላበት ቦርሳ ይዞ ወደ ፓተርሲ ፓርክ አመራ።
ብዙም ሳይቆይ ጃክሰን ወደ መኪናው ቀርቦ ባጊን አነጋገረው። ከመቀጠላቸው በፊት ግን ገንዘቡን ማየት እንደሚፈልግ ገለጸ። ባጊ የሻንጣውን የላይኛውን ክፍል ብቻ ከፍቶ አሳየው። ጃክሰንም የቀረውን ሳይመረምር ረክቶ መኪናው ውስጥ ገባ። ዋንጫውን ወደሚያስረክብበት ሌላ ቦታ እንደሚወስደው በመግለጽ ሁለቱም በለንደን ጎዳናዎች ላይ መጓዝ ጀመሩ። ነገር ግን ባጊ ብቻውን አልነበረም። ከበስተጀርባቸው የፖሊስ አባላት መለያ በሌለው ተሽከርካሪ እየተከተሏቸው ነበር። ወደ ምስራቅ አቅጣጫ እየተጓዙ ሳለ ጃክሰን ከኋላቸው የነበረውን መኪና በመጠራጠር የፖሊስ መኪና ሊሆን እንደሚችል ገመተ። መኪናው እንዲቀድማቸው ለባጊ ትዕዛዝ ሰጠ። ሆኖም ግን በትራፊክ መብራት ላይ ሲቆሙ ያ መኪና በድጋሚ ሲጠጋቸው ጃክሰን ከባድ ጭንቀት ውስጥ ወደቀ። ጥቂት ፈጣን መታጠፊያዎችን እንዲታጠፍ ካዘዘ በኋላ መኪናውን በኬንሲቲንግ ፓርክ አቅራቢያ እንዲቆም አደረገ። ከዚያም ጃክሰን እዚህ ጠብቀኝ፣ የምልህን ስማ፣ እኔ ለ5 ደቂቃ ያህል እሄዳለሁ፣ ከዚያም ዋንጫውን ጠቅልዬ ይዤው መጣና ሳይሃለሁ፣ ከዚያም ገንዘቡን ትሰጠኛለህ፣ ግልጽ ስምምነት ነው አይደል? አለው። ጃክሰን ከመኪናው ወርዶ መራመድ ሲጀምር ያ የፖሊስ መኪና በድጋሚ በአቅራቢያቸው ቆመ። ጃክሰን ቆም ብሎ መኪናውን ለአፍታ ከተመለከተ በኋላ በሰዎቹ በተጨናነቁት የውስጥ መንገዶች ውስጥ መጓዙን ቀጠለ። መርማሪ ባጊ ሌባው ወጥመዱን እንደነቃበት በመገመት ከመመሪያው ውጭ በመሆን መኪናውን አስነስቶ ተከተለው። በአንድ ጠባብ መንገድ መጨረሻ ላይ ጃክሰን በድንገት በመኪናው መስኮት በኩል ብቅ ብሎ ትዕዛዙን ባለማክበሩ በከፍተኛ ቁጣ ጮኸ። ባጊም ፈጣን ታሪክ በመፍጠር እኔ ራሴ በዚያ መኪና ደንግጬ ነው፣ አንተ የከዳኸኝ መስሎኝ ነበር አለው። ነገር ግን በዚህ ጊዜ የጃክሰን ጥርጣሬ ከፍተኛ ደረጃ ላይ ደርሶ ስለነበር በፍርሃት መሮጥ ጀመረና ጥግ ላይ ተሰወረ። መርማሪ ባጊ ወዲያውኑ ከመኪናው ወርዶ ወንጀለኛውን በእነዚያ ጠባብ መንገዶች ውስጥ በከፍተኛ ፍጥነት ያሳድደው ጀመር። ከአጭር ጊዜ ሩጫ ፍልሚያ በኋላ ባጊ ሌባውን ደርሶበት መሬት ላይ ዘረረውና በቁጥጥር ስር አዋለው። ምንም እንኳን እቅዱ እንደታሰበው ባይሄድም ዋናው ተጠርጣሪ በመያዙ ፖሊሶች ፎያሉ። ነገር ግን አንድ ትልቅ ችግር ነበር። ጃክሰን ዋንጫውን አልያዘም። በኬንሲንግተን ፖሊስ ጣቢያ በተደረገው ምርመራ ይህ ጃክሰን የተባለው ሰው እውነተኛ ስሙ ኤድዋርድ ቤችሊ የተባለና ቀደም ሲልም በሌብነት ወንጀል የሚታወቅ ግለሰብ መሆኑ ተረጋገጠ። ስለ ዓለም ዋንጫው ስርቆት ሲጠየቅ እኔ እጄ የለበትም በማለት ክዶ በዋስ ከተፈታ ግን ዋንጫውን ሊያመጣ እንደሚችል ተናገረ። ሆኖም ግን ዋስትናውን ተከለከለ። በእርሱ ላይ ጠንካራ ማስረጃ ቢኖርም ንጽህናውን በመግለጽ ፖል የሚባለው ሰው መካከለኛ ደላላ ሆኖ የካሳውን ገንዘብ እንዲቀበል በ500 ፓውንድ እንደቀጠረው ተናገረ። ፖሊሶች የቤችሊን የቅርብ ሰዎችን ቤቶች ቢፈትሹም ዋንጫውን ሊያገኙ አልቻሉም። በዕለቱ በአዳራሹ የነበሩት ምስክሮች ቤችሊን እንዲለዩት ሲደረግ ጠባቂው ባያውቀውም ያቺ ለሰንበት ትምህርት የመጣች ሴት ግን በሽንት ቤቱ አቅራቢያ አይታው የነበረው ሰው እርሱ መሆኑን አረጋገጠች። ቤችሊ በስርቆት ወንጀል በይፋ የተከሰሰ ቢሆንም ሌላኛው ተጠርጣሪ በነፃነት የሚዘዋወር ከመሆኑም በላይ ዋንጫው አሁንም አልተገኘም ነበር። እሁድ መጋቢት 27 ቀን ዋንጫው ከተሰረቀ በትክክል ከአንድ ሳምንትና ቤችሊ ከተያዘ ከ48 ሰዓታት በኋላ ዴቭ ኮርቤት የተባለ ሰው ፒክልስ የተባለ ውሻውን ይዞ በደቡብ ለንደን ለምሽት የእግር ጉዞ ወጣ። ልክ ከቤታቸው እንደወጡ ውሻው በአንድ የቆመ መኪና ጎማ አጠገብ በጋዜጣ ወደ ተጠቀለለ ጥቅል ሮጦ በመሄድ በከፍተኛ ጉጉት ማሽተት ጀመረ። ዴቭ ወደ ጥቅሉ ተራምዶ ከባድ የሆነውን ነገር አነሳውና ጋዜጣውን ቀደደው። በጋዜጣው ውስጥ የነበረው ጨርቅ ሲገለጥ በሁለት እጆች የተያዘ ትንሽ ወርቅ ዋንጫ ብቅ አለ። ዴቭና ውሻው ፒክልስ መላው ዓለም ሌት ከቀን ሲፈልጉ የነበረውን የጁሊየስ ሬሚ ዋንጫን ከመንገድ ዳር በድንገት አገኙት። ዴቭ ዋንጫውን በማግኘቱ የ6000 ፓውንድ ሽልማት ሲያገኝ፣ ውሻው ፒክልስ ደግሞ ብሔራዊ ጀግና በመሆን በተለያዩ ፊልሞች፣ ማስታወቂያዎችና ታዋቂ የቴሌቪዥን ፕሮግራሞች ላይ ቀረበ። ዋንጫው በሰላም በመገኘቱ የስፖርቱ ዓለም እፎይ አለ። ውድድሩም በሐምሌ ወር እንደታቀደው ቀጠለ። እንግሊዝም ምዕራብ ጀርመንን 4-2 በሆነ ውጤት በማሸነፍ ዋንጫውን ለመጀመሪያ ጊዜ አነሳች። ቦቢ ሙር ዋንጫውን በዌምብሊ ስታዲየም ከፍ አድርጎ የያዘበት ምስል በእንግሊዞች ልብ ውስጥ የማይረሳ የታሪክ አካል ሆኖ ቀረ። ነገር ግን የጁሊየስ ሬሚ ዋንጫ ታሪክ በዚህ አያበቃም።
የታሪካዊ ፎቶግራፍ ከተነሳ ከጥቂት ጊዜ በኋላ ዋንጫው በሌላ ሚስጥራዊ ሴራ ውስጥ ገባ። ዋንጫው በጠፋበት በዚያ የመጀመሪያው ምሽት የእግር ኳስ ማህበሩ ሊቀመንበር ጆሚርስና ፖሊሶች ጆርጅ ቦርድ ወደ ተባለ ታዋቂ የወርቅ ሰሪ ዘንድ በመሄድ አንድ ድብቅ ትዕዛዝ ሰጥተው ነበር። ዋንጫው በፍጹም ላይገኝ ይችላል በሚል ስጋት በርድ ከታመኑ ጥቂት ሰራተኞቹ ጋር በምሽት ስራ በመስራት ልክ እንደ ዋናው የሚመስል ተመሳሳይ ዋንጫ ወይም ሪፕሊካ እንዲያዘጋጁ ተደረገ። ፊፋ የዓለም ዋንጫው በምንም አይነት መንገድ ኮፒ እንዳይደረግ ጥብቅ እገዳ ጥሎ የነበረ ቢሆንም እንግሊዞች ግን ይህንን ሕግ በመጣስ በሚስጥር አሰሩት። በግጥሚያው ዕለት 3 ፖሊሶች አንድ ሚስጥራዊ ተልእኮ ተሰጣቸው። 2 ሳጥኖች የተሰጧቸው ሲሆን አንደኛው እውነተኛውን፣ ሁለተኛው ደግሞ ኮፒውን ዋንጫ ያዘ ነበር። እንግሊዝ ካሸነፈች በኋላ ተጫዋቾቹ በደስታ በሚያከብሩበት ወቅት አንደኛው ፖሊስ ወደ መልበሻ ክፍል በሚስጥር በመግባት እውነተኛውን ዋንጫ በኮፒው ቀይሮ እውነተኛውን ዋንጫ በመኪና ውስጥ ደብቆ ይዞት ወጣ። በ1970 ዓመተ ምህረት ቀጣዩ ውድድር በሜክሲኮ ሲካሄድ የእንግሊዝ እግር ኳስ ማህበር እውነተኛውን ዋንጫ ለሜክሲኮ ሲያስረክብ ያንን ኮፒ ዋንጫ ግን ለጆርጅ በርድ መለሱለት። እርሱም ከአልጋው ስር ደብቆት ኖረ። በዚያ ውድድር ብራዚል ለ5 ጊዜ በማሸነፏ ፊፋ ዋንጫውን ለዘላለም እንድትወስደው ፈቀደላት። ነገር ግን ብራዚላውያን የኛ ሌቦች እግር ኳስ ስለሚወዱ ዋንጫ አይሰርቁም ብለው የነበረው ንግግር የታሪክ ምጸት ሆነ። ምክንያቱም እንደ አውሮፓውያን አቆጣጠር በ1983 ዓመተ ምህረት ዋንጫው በሪዮ ዲ ጄኔሮ በድጋሚ በተደራጀ ሌብነት ተሰረቀ። ወንጀለኞቹ በቁጥጥር ስር ቢውሉም ዋንጫው ግን አልተገኘም። ብዙዎች ቀልጦ ወደ ወርቅ ባርነት ተቀይሯል ቢሉም ዋንጫው የተሰራው ከብር ሆኖ የወርቅ ሽፋን ብቻ የነበረው በመሆኑ ማቅለጡ ብዙ ዋጋ እንደማያወጣ ተከራካሪዎች ይናገራሉ። እውነተኛው ዋንጫ በብራዚል ጠፍቶ በቀረበት ወቅት ያ የእንግሊዙ ወርቅ ሰሪ ጆርጅ በርድ በ1995 ዓመተ ምህረት ከዚህ ዓለም በሞት ተለየ። በ1997 ዓመተ ምህረት ቤተሰቦቹ ያንን ኮፒ ዋንጫ ለጨረታ አቀረቡት። ጨረታው በ10,000 ፓውንድ የተጀመረ ሲሆን ቤተሰቡ ከ30,000 ፓውንድ በላይ አይገኝም ብለው አስበው ነበር። ነገር ግን በጨረታው ላይ ከፍተኛ ፉክክር ተፈጥሮ ዋንጫው በ254,000 ፓውንድ ተሸጠ። ይህንን ዋንጫ በከፍተኛ ዋጋ የገዛው አካል ደግሞ ራሱ ፊፋ ነበር። የፊፋው ፕሬዝዳንት ሴፕ ብላተር ምናልባት እንግሊዞች ለብራዚል የሰጡት ኮፒውን ኖሮ እውነተኛው ዋንጫ በእንግሊዙ ወርቅ ሰሪ እጅ የነበረው ይህ ሊሆን ይችላል በሚል ጥርጣሬ በማንኛውም ዋጋ እንዲገዛዞ ነበር። ነገር ግን ፊፋ ዋንጫውን ወስዶ በላብራቶሪ ሲያስመረምረው ያሰበው ሳይሆን ቀርቶ ዋንጫው ያው እንግሊዞች በድብቅ ያሰሩት ፎርጅድ ዋንጫ መሆኑ ተረጋገጠ። ፊፋ በራሱ ጊዜ ለማይፈቀደው የፎርጅድ ዋንጫ $500,000 ፓውንድ ከሰረ። ዛሬም ድረስ እውነተኛው የጁሊየስ ሬሚ ዋንጫ የት እንዳለ አለመታወቁ በስፖርቱ ዓለም ትልቁ ሚስጥር ሆኖ ቀጥሏል። ምናልባትም በእርግጥም ቀልጦ ጠፍቷል ወይም ደግሞ በደቡብ አሜሪካ በሚገኝ በአንድ ሰው ቤት ውስጥ በጫማ ካርቶን ተደብቆ ይሆናል። መልሱን ጊዜ ብቻ ነው የሚያውቀው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው ስር አጋሩን። ለሌሎች ተደራሽነቱ ይሰፋ ዘንድ ቻናላችንን ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በሌላ ለየት ያለና እውነተኛ ታሪክ ተመልሰን እንገናኛለን። እስከዚያው መልካም ጊዜ